የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራም አሁንም እንደቀጠለ ነው። 8605 ላይ ዋይኬም በማስቀደም የተለያዩ አስተያየቶች እየመጡ ነው። በጣም የገረመኝ ነገር አሌክስ እስካሁን ድረስ የሹገር ማሚ ጉዳይ የፍቅር ቀጠሮን ትንሽ የተፈታተነው ጉዳይ መሰለኝ ወይስ አንተ ስታቀርብ መረጃ አዘብታል? መረጃ አላዛባው ባለፈው ሳምንት በጣም ባጽኖት ነበር የተናገርነውና ምናልባት ጥያቄውን አስቀደምኩብኝ እንጂ እኔም እያሰብኩት ነበርና ምናልባት ሐሳቡን እንደ ሐሳብ ስታነሳው ለውይይት ወይንም ደግሞ ብዙ ነገሮችን ላው ላይ እንድታወራ ሊጋብዝ ይችላል። ግን ምናልባት ደግሞ አድማጮች የተረዱበትን መንገድ እየተጠራጠርኩኝ ነው። ብዙ ወጣቶች በይበልጥ ደግሞ ወንዶች ይሄንን ነገር አስመልክተው እንግዲህ ቴክስት ሲያደርጉ የዛን የፍቅር ቀጠሮች ወዳቻለሁ የሹገር ማሚ ያባለፈው ያስተዋወቃችሁትን እፈልጋለሁ ይላሉ እና ግን እንደ ሐሳብ ነው እንደዚህ አይነት ጥያቄዎችን እያቀረቡ ያሉ በእድሜያቸው ገፋ ያሉ ሴቶች ቁጥራቸው እየጨመረ ከመምጣቱ ጋር ተያይዞ የፍቅር ቀጠሮ ደግሞ የሚፈልጉት ወጣት መሆኑ ነው። እውነት ነው። ስለዚህ በእንደዚህ አይነት መንደርደሪያ ላይ የፍቅር ቀጠሮ ፕሮግራም የራሱን ነገር እያሰበ ስለሆነ ምናልባት የአድማጮችንም ሐሳብ አካተን ለወደፊት ምን መደረግ እንዳለበት ልናሳውቃችሁ እንችላለን የሚል መረጃ ብቻ ነው እንደ መረጃ ያቀረብነው እንጂ ምንም የተጀመረ ነገር የለም። ምንም ምናልባት አድማጮች እንግዲህ ከሌላ የተሳሳተ መረጃ ደርሷቸው ከሆነ አናቅም። ግን ያለው ነገር አሁንም ድረስ የሚገቡልን ቴክስቶች የሚደወሉልን ስልኮች እንደዛ ስለሆኑ አድማጮች ከእንደዚህ አይነት ነገር ጋር እንግዲህ ፍቅር ቀጠሮን በተወሰነ ለወደፊት ጊዜ ጠብቀው ምንናገረውም ነገር ካለ ለወደፊት ልንናገር እንችላለን። በአሁኑ ሰዓት ግን በእድሜያቸው የገፉ ሴቶች በተለምዶ ሹገር ማሚ የሚባሉ ሴቶች ለፍቅር ቀጠሮ ፕሮግራም ወጣት ወንዶችን ማግኘት እንደሚፈልጉ እንደ መረጃው ብቻ መረጃ ሆኖ ነው የቀረበው። አሁን እንደ መረጃ ነው ሊቀርብ። ግን ማህበራዊ ችግር የሶሻል ክራይሲስ የሚለው ነገር እንዳይፈጠር እኛ ብናስተናግድ አንዳንዴ ጥሩ ነው ትላለህ። በሌላ በኩል ደግሞ ኢትዮጵያዊ ሴቶች አሉ የምንጠብቃቸው ሴቶች የምንፈልጋቸው ነገሮች አሉና ከዛ አንፃር ሁለቱን ክፍት አድርገናል። አድማጮች ሐሳብ ስጡን። እኛ እናንተ በወደዳችሁት መልኩ ነገር ግን ለሚዲያውም ስታንዳርድ ወይም ደረጃውን በጠበቀ መልኩ ጥሩ እንዲሆን እናደርጋለን። አንዳንዴ እንደዚህ ተዳፍኖ የሚቀሩ ነገሮች ናቸው ወደ በኋላ ላይ ደግሞ ችግሮች የሚፈጥሩት። በርግጥ ከተማ ውስጥ አሁን ሹገር ማሚ የለም ለማለት ያስቸግራል። አለ በየቦታው በጣም ብዙ በግለሰቦች ደረጃ ነው የሚሰሩት። ወደ ሚዲያ አምጥቶ መስራቱ ጥቅም ምንድነው? ጉዳቱስ ምንድነው? ታይና ጥቅም ካለው በቃ ሌሎቹን ችግሮች ከመፍጠሩ በፊት መልካም እንዲሆን ጤናማ ማድረግ ትችላለህ። ነገር ግን በጣም ችግር ሆኖ ከታየ ደግሞ አይ ይሄ ነገር ቢወገዝ ጥሩ ነው ብለን ለማሰብ ደግሞ የግለሰቦችን ነጻነትና መብት መጋፋት ሊሆን ይችላል። ለማንኛውም እኛ እንደ መረጃ ነው ያቀርብነው። ምናልባት በዚህ ሳምንት አንድ የአሜሪካ አድማጫችን ይሄን መረጃ በዩቲዩብ ከሰማሽ በኋላ ደውላልን ነበርና ሳውራት እንደዚህም ጀመራችሁ እኮ የሚል ነገር ነው የነገረችን። አንዳንዶቹ መገለጫ አረጉትና እናንተ የፍቅር ቀጠሮች ኦኬ ሹገር ማሚ የምታገናኙት አይነት ነገር እውነት ጭራሽ እንደዚህ ማንኛውም ስታወራኝ ነበር እዛ ሀገር አሜሪካ አካባቢ ላይ ያሉት ነገሮች እንደዚህ አይነት ነገሮች አሉ በዚህ በአሜሪካ ሀገር የሚል ነገር ስትነግረን ነበርና በርቷልቻችሁ ያለውን ነገር ሚስ አንደርስታንዲንግ ነው። እሷም ጋር የነበረው ነገር በተወሰነ በዚህ ፕሮግራም ላይ እንደተጀመረ አድርጎ የማሰብ ነገር ነበርና እንደ ፕሮግራሙ ላይ ምንም የተጀመረ ነገር እንደሌለ ነው። ግን አድማጮች ወይንም ደግሞ በዚህ ፕሮግራም ላይ ዴት ማድረግ ወይ ፍቅረኛ ጓደኛ መያዝ የሚፈልጉ ሴቶች በእድሜያቸው ገፋ ያሉት እንደዚህ አይነት ነገር ልፈልጓል የሚል ነገር ብቻ ነው የተናገርነው የሚል ነገር ከነገርኳት በኋላ ወንዶችም ጋር እንደዚህ አይነት ነገሮች አሉ እኛ ጋር ሴቶችም ጋር እንደዚህ አይነት ነገሮች አሉ። ግን አሜሪካ አብዛኛው ጊዜ ይሄ ግላዊ መብቶችን ብቻ ወይንም ደግሞ እንዲለሰው እንደዚህ ተብሎ ብዙ ነገሮችን ረቀት ላትሄድ ይችላል። ኢትዮጵያ ውስጥ ደግሞ ይታወቃል ያለን ባህል ያለን ወግ የኛነታችን መገለጫ ተደርጎ የሚታሰቡ ነገሮች እንዳሉን ይታወቃልና ምናልባት እነዛ ነገሮች ባሉበት ሰዓትና ጊዜ ምናልባት ይሄን ነገር መጀመር በጣም ሊከብድ ይችላል። ለማንኛውም ግን አድማጮች የራሳቸውን ነገር ሊያነሱበት ይችላሉ። ይሄንንም ነገር እኛ በራሳችን ብቻ ሳንሆን የምንወስነው አድማጩንም ያካተተ ነገር ስለሆነ አድማጮች በራሳቸው በኩል መልሶችንም ሊሰጡ ይችላሉ። ጥያቄም ሊያመጡ ስለሚችሉ ነው ማለት ነው። ያንዱ ቢሮ እናስታወስከኝ እኮ ባለፈው መጥቶ ቢሮ እፈልጋለሁ አለ። ምንድነው ፈልገው ሹገር ማሚ ያስተዋወቃችሁትን? እኛ እንደዚህ አላስተዋወቅንም፣ ግን ለመፈተን ዝም ብለን ምን አይነት ክራይቴሪያውን ታሟላለህ ነው። አሁን እሺ ይቅር እየተባለ ነው ለአድማጮች እና አንዳንዴ የሚያዝናኑ ነገሮችም አሉ ማለት ነው። ምናልባት መነሳት ካለበት አይ ሁሉንም ነገር ብንናገር ለምሳሌ ፐርሰናል ሊሆን ይችላል። በርግጥ ግን
እንደዚህ አይነት የሚያዝናኑም ነገሮች በማሪ ገጥሙናል ለማለት ነው። ምናልባት ሳቢ እሱ አሁን ለምሳሌ ብቁ ነኝ ብሎ ያሰበበት መንገድን እያሰብኩት ስለሆነ ነው። አሁን እንደዚህ አይነት ዝግጁ ነኝ ብሎ ሲናገር ምንድነው ዝግጁ ወይንም ምንድነው ብቁ ነኝ እንደተለ ያረገ መነሻ ተብሎ ሲጠይቅ የተናገረው ነገር በጣም የሚገርም ነውና ምናልባት ያ ነገር ትንሽ እንደ በውስጥ ብንይዙ የተሻለ ነው። ተደብቆ ሚስተር መደበቅ ትወዳለህ። ስለራስህ ስትጠየቅም ሁለተኛ ዓመታችን ላይ ብዙ የደበቀው ጉዳይ አለ። እሺ እኔ ልለፍ ችግር የለውም። በሳምንት ውስጥ ከሰማናቸው ጉዳዮች ውስጥ አንዱ ኢንዶኔዥያ ውስጥ የዴቲንግ ጉዳይ ነው። የዌብሳይቶች እኛ ጋር ያው በብዛት አልተለመዱም ብለናል እንጂ ሌሎች ሀገሮች ላይ ደግሞ ዴት ማድረግ የሚፈልጉትን ያው ኢትዮጵያ ውስጥ ያሉ ዌብሳይታቸው የፍቅር ቀጠሮ ሆኗል በዚህ ሰዓት ብለን መናገር እንችላለን። ጓደኛ ለማግኘት ወይም ዴት ለማድረግ ውጪ ደግሞ በቀላሉ ኮምፒውተራቸው ላይ በመክፈት የሚፈልጉትን ሰው ዴት አድርገው አግኝተው የተለያዩ ነገሮችን መለወጥ ይችላሉ። ኢንዶኔዥያ ውስጥ የተከሰተው ምንድነው? ናታም ሀኪም የተባለ የዴቲንግ ሳይት ነውና እዛ ዴቲንግ ሳይት ላይ የፍቅር ግንኙነት የሚጀምሩ ፍላጎት ያላቸው ሰዎች የሚመርጡት ሰው አለ። አንዱ እንደዚሁ የራሱን መስፈርት ያስገባና ያቃል የሚፈልጋትን ሴት ይናገራል። ከዛ በኋላ ይገናኛሉ። ሁለቱ ከተገናኙ በኋላ ይዋደዳሉ። 1 አመት ተኩል ያህል ጊዜ ነው ያሳለፉት በፍቅር በጣም ጥሩ የሚባል ጊዜ ነበር ያሳለፉትና ከዛ በኋላ ነገሮች ግን እንደጠበቀው እየሆኑ አይደሉም። ሁለቱም በጣም ከፍተኛ ጸብ ውስጥ ይገባሉ። በዚህ ምክንያት ለዚህ ሁሉ የዳረገኝ የድረገጹ ነው በማለት የተለያዩ ጥቃቶችን ለመፈጸም ሙከራ አድርጓል። ከዛ ውስጥ አንዱ የኢንተርኔት ሳይበር አታክ ማለት ነው። በሀገሮች ደረጃ ነበር እና የኮምፒውተር ሳይንስ እውቀት ያለው ልጅ ነው። የቫይረሶችን በመልቀቅ የተለያዩ ጥቃቶችን በማድረግ እንደዚህ አይነት ድርጊቶችን ሲፈጽም አንዳንዴ ኮምፒውተር ሳይንስ ውስጥ በብዛት ድርጊቶች የሚፈጽሙ ሰዎች ከየት አካባቢ እንደሆኑ ትልልቅ ኢንተለጀንሶች በተለይ ሊያውቁት ይችላሉና እነዛ ድርጅቶች በሚያጋጥማቸው ነገር መፍትሄን ፍለጋ ሲያፈላልጉ ይሄ ግለሰብ መሆኑን ይደርሱበታል። በፖሊስ ቁጥጥር ስር ይውላል። ምክንያቱ ይጣራል። ለምንድነው እንደዚህ አይነት ጥቃት የፈጸምከው? ላንተ መልካም ህይወት ተሰጥቷል። በተጨማሪ ደግሞ መልካም ህይወት እንኳን ባይኖረው ለሌሎች መልካም ህይወት እንዲሰጥ አድርጓል። ለምንድነው እንደዚህ አይነት ጥቃቶችን የፈጸምከው በሚል ሲጣራ በጣም አስገራሚ መልስ ነበር የመለሰው። ዋሽተውኛል የሚል ነበር መልሱ። እና ማናቸው ያሹት የዴቲንግ ሳይቶቹ የጻፉት ካራክተር ላይ ወይም መስፈርት ላይ ዋሽተውኛል። እሷን 1 አመት ተኩል ቆይተህ ምንድነው ያሹ ሲባል ጾታ ከዚህ በፊት ባክግራውንድ ሂስትሪ በሚያጠናበት ሰዓት ቀይራ ነበረ ጾታ ወንድ ነበር ወደ ሴት ተቀይሮ ነው እና በጣም እጅግ አስደንጋጭ ነገር ነው የሆነበት ለሱ። በዚህ ምክንያት ሙሉ ሂስትሪያቸውን ይገለጻል እዛ ዴቲንግ ላይና ይሄ ነገር አልተገለጸም ላቅ አልቻልኩምና በሆነ ሁኔታ ጓደኛቸው እሷን በፊት የሚያውቅ እንደዚህ አይነት ነገሮች የፋሚሊ ታሪካቸውን ቤተሰብ ታሪካቸውን የሚያክሰው ነው እንደዚህ ሲናገር ሰምቶ አጣርቶ ከሆስፒታል ሁሉ ማረጋገጫ አግኝቶ ያወራውና በእርግጥ ዓለማችን ላይ ኢንዶኔዥያ ውስጥ ይታወቃል። አብዛኛው ጾታቸውን የሚቀይሩ ወንዶች ወደ ሴቶች ወደ ወንዶች የሚቀይሩት ኢንዶኔዥያ ውስጥ እንደሆነ ይታወቃልና ፍጹም አትለያቸው። በዛ ምክንያት ብዙ ስህተቶች ውስጥ ልገባ ትችላለህ። ነገር ግን ሀሳብሽ ተናገር። አይ ነገር ሳይ በጣም ገርሞኝ ነው። ምናልባት እንደዚህ አይነት ነገሮች ይሄ በፌስቡክ ፕሮፋይል ሲሞላ አንዳንዴ ማለት ፎቶህን አንስተህ ብቻ ሳይሆን የምትፈልገውን ፎቶ ነው የምታስቀምጠው። እዛ ጋር ወንድ ሆነ እንደ ሴት የሴት ፎቶ ልታስቀምጥ ትችላለህ። ኮምፒውተሩ በራሱ ዲኤንኤን ወስዶ አንተን ነክቶ ዳሶ ወይም ሰምቶ አይደለም እዛ ፕሮፋይልን የሚሞላው አንተ ነህ ኮምፒውተሩን ኦርደር የምታደርገውና ከዚህ አንፃር ምናልባት የተሳሳቱ መረጃዎች ይሞላሉ። ለእንደዚህ አይነት ፐርፐዝም ደግሞ የሚጠቀሙ ግለሰቦች እንዳሉ ይታወቃል። አሁን ለምሳሌ ቆንጆ ሴቶችን ፎቶ ላይ ፖስት ይደረግና ሌላ ነገር ለመጠቀሚያነት ወይ ገንዘብ ለመጠየቂያነት እንደዚህ አይነት ነገሮችን ትመለከታለህ። አንዳንዱ ጋር ደግሞ በቃ በደንብ ያወራሃል፣ በደንብ ይናገርሃል። ሌሎች ነገሮችን የማጣራት ነገር ደግሞ ሲኖር አንድ ኤምቲቪ ላይ ይመስለኛል እንደዚህ አይነት ፕሮግራም ነበር። ምናልባት ረጅም ጊዜ ዲዛስተር ዴት አይነት ነገሮች
ናቸው። ኦኬ ካትፊሽ ካትፊሽ አስታውስኝና እንደዚህ አይነት ነገሮች ይሰራሉ። ራሱን የቻለ እንደ ቢሮ ደረጃ አለ። ሄደህ ለምሳሌ የማጣራት ስራ ይሰራልሃል። ብዙዎቹ ሲጎዱ ታያለ። ረጅም ጊዜ ያንን ሰው አውርተኸው በስካይፕም ሊሆን ይችላል በተወሰነ አጋጣሚዎች ላይ ተነጋግረህ ምናምን ከዛ በኋላ ያንን ሰው የምታገኝበት አጋጣሚዎች ሲፈጠሩ አንተ ያንን ያሰብከው ሰው ነው የምታገኘው ሰው በጣም ሀራምባና ቆቦ ሲሆን በጣም ትክክል ውስጥ ፌል የማድረግ ውስጥ የመጎዳቱ ነገር አለ። ያን ነገር የሚያጣራ ሳይት ስለበርሱ ተስላለኝ ነው። ግን ይሄኛው ግን ለየት ያለ ነው። አሁን ኢንዶኔዥያ ውስጥ አንድ ጥናት ተሰርቶ ነበር ከዚህ በፊትና ሰዎች ኦንላይን ወይም በቀጥታ ኢንተርኔት ላይ ሐሳብ እንዲሰጡ 10 ፎቶዎች ወጡ። 10ሩም ሴቶች ናቸው። በጣም የሚያማምሩ ሴቶች ናቸው። ከነዚህ ውስጥ በፊት ወንድ የነበረው ማን ነው ተብሎ ሪሰርች ተሰራና በብዛት እዛ ፎርም ላይ ሲሞሉ የነበሩት ከ10ሩ 4ቱ በእርግጠኝነት ከዚህ በፊት ወንድ ነበሩ ተብሎ ተሞላ። 4ቱ 6ቱ ንጹህ ሴቶች ናቸው ተብሎ ነው የተሰራው። መጨረሻ ላይ ያንን ጥናት የሚያደርገው ካምፓኒ ይፋ ያደረገው ነገር ቢሆንም ምንድነው 10ሩም ከዚህ በፊት ወንድ ነበሩ። በጣም አስገራሚ ነገር ነው። ኢንዶኔዥያ ውስጥ ቱሪስት ሆናችሁ መምጣት ከፈለጋችሁ አንዳንዴ ይሄ መልካም ገጽታ ማበላሸት ሊሉት ይችላሉ። ነገር ግን ኢንዶኔዥያ ውስጥ ስትመጡ ከሴክስ ቱሪዝም ጋር ተጠንቀቁ። ጾታቸው በብዛት ሙሉ ለሙሉ የሚቀየርባት ሀገር ቢኖር ኢንዶኔዥያ ናት። ያው በሬሾም በእርግጥ ኢንተርኔቶች ላይ ሰርች ማድረግ ይቻላል። እንደዚህ አይነት ነገሮች ያጋጥማሉ። ዋናው ግን አፍቅሮ 1 አመት ተኩል ከቆየ በኋላ እንደዚህ አይነት ነገር አጋጠመኝ ብሎ ያፈቀረውን ሴት በፊት ወንድ ምን አይነት ነገር እንደሆነ በጣም አስቸጋሪ ነው። ዓለማችን ወዴት እየተጓዘች ነው የሚሉትም ነገሮች ጥያቄ ምልክት ውስጥ ይገባሉ። ከዛ ውጪ ደግሞ እንደ መረጃም እንደዚህ አይነት ነገሮች አሉ። የፍቅር ቀጠሮ ፕሮግራም እንደዚህ አይነት ሚስቴኮችን አይሰራም። በእርግጥ ግን ስናስተዋውቃችሁ ደስተኛ የማትሆኑባቸው ፓርቶች ወይም ክፍሎች ሲኖሩ መታችሁ ኢንተርኔት ላይ ስላልሆነ ሀክ ባታረጉን ወይም ጨረር ባልኩብን ልደበድቡን ልትነሱ ትችላላችሁ። ወይም ደስተኛ የማይሆኑ ሰዎች ይኖራሉ አይደል? አንዳንዴ የምናገናኛቸው ሰዎች በብዛት ግን ደስተኞች ናቸው። ዛሬ የገጠመንን ማውራት እንችላለን። የደረሳችሁ ብለን የጠየቅነው አውራው እንደውም ስንደውል ነበረ። ምናልባት እንግዲህ ከዚህ በፊት ወይንም ደግሞ በቢሮአችን ድረስ መጥተው ከተስተናገዱ ግለሰቦች መካከል እንግዲህ የት ደረሳችሁ አንተም ቀደም ሲል እንዳልከው የመጠየቁ ነገር ነበርና ምናልባት እየጠየቅን ባለንበት ሰዓት ብዙዎቹ ጋር የምንጠብቃቸው ነገሮች አሉ። አንዳንዶቹ ቴንክ ዩ በቃ ያለን ግንኙነት ወደዚህ ደረጃ ደርሷል፣ ለዚህ ነገር በቅተናል የሚል ነገር ሰማል። አንዳንዶቹ ጋር ደግሞ ውስጥ ለውስጥ እኛን ሲያዩ መንገድ ቀይረው ሊሄዱ የሚችሉ አሉ። ስልክ ስደውል አታነሳ። በተወሰነ አጋጣሚ ደግሞ ስትገናኝ ያ ግንኙነት ጠንክሮ በቅርቡ ያየናቸው ነገሮች አሉ። ከዚህ በፊትም አንስተን ነበር። ታክሲ ውስጥ ዕቃ ገዝተው እየሄዱ የነበሩ ጥንዶችን ተመልክተናል። የትም አይደለም የተገናኘው፣ ሂሳብ ተከፍሎልን ያገኘው እንደውም በጣም የገረመኝ እሱ ነው። አብረን ነበር እንጂ አይ ገመትኩኝ። ታክሲ ውስጥ ያ ነገር ነበርና በጣም ፊል እያደረኩኝ ስለነበረ ነው። ግን ከዛ በፊት ምንም አይነት መረጃ አልነበረንም። ብዙዎቹ እየተጋቡ ነውና ችግር የለውም እኛ አንፈልግም። ዋናው ጥሩ መሆናችን ነው። በትነግሩንም ብዙዎቹ እየተጋባችሁ እንደሆነ በዛ አጋጣሚ መናገር እንፈልጋለን። አሌክስ እዚሁ ይቅርታና ቀኑ ሙሉ በጣም በስራዎች ጫና አጋጣሚ አላወራንም። ደውለው ነበር ዛሬ የፍቅር ቀጠሮ የመጀመሪያ ተጋቢዎች ገንፎ መቼ ነው መታችሁ የምትበሉት ልጃቸውን ከወለዱ በኋላ። በዚህ አጋጣሚ ባለፈው ሳምንት ተናግረን ነበር። አይ ከምሬ ነው አሌክስ እየቀለድኩ አይደለም። እዚህ ለአድማጮች ነገ እንሂድ ከነገ ወዲያ እንሂድ የሚለው መናገር አለብህ እና መሄድ አለብን፣ መብላት አለብን። ገንፎ የፍሬያችን ነው። የፍቅር ቀጠሮ የመጀመሪያው ልጃቸውን ከወለዱ በኋላ ሴት ልጅ ነው የወለዱት በሱና ባንቺ። በጣም የሁለተኛ ዓመታችን ፕሮግራም ላይ ካደመቁ እንግዶቻችን መካከል እነሱ ነበሩና ደስ ብሎናል። እንኳን ማርያም ማረችሽ በዚህ አጋጣሚ ብለናታል። ባንቺን ደስ ብሎናል። ነገ ወይ ከነገ ወዲያ መተን እንበላለን ገንፎ፣ ችግር የለውም። አስበው ደውለዋል ዛሬ። በዛ አሁን ሌሎቹ ባይነግሩንም እነሱ ገንፎ ብሎ ይደውላሉ። በቅርብ መንታ ለመውለድ የተቃረቡ ጥንዶች እንዳሉ መረጃው ስለነበረ ነው። ልክ ነው። እና ስማቸው ደግሞ አብይና አሌክስ ሊባል እንደሚችልም አንዳንድ የመረጃ ምንጮች ወለበገ። ለማንኛውም ግን ዛሬ ላይ ያው የማጣራቱን ስራ በሰራንበት ሰዓት ምናልባት ያልተሳካው ግንኙነት ካለ ወደ ሌላ አዲስ ግንኙነት እነዛን ጥንዶች ለመውሰድ በማሰብ እንግዲህ ደውለን የማጣራት ተግባሮችን እያከናወንን ባለንበት ሰዓት ነው እንግዲህ እንደዚህ የተደበቁ ነገሮችን እንደዚህ አይነት ደረጃ ላይ እኮ ደርሰናል። ታዲያ ለምንድን ነው ያላሳወቃችሁን? አይ በቃ መጨረሻ ላይ
መጨረሻ ላይ እንግዲህ መጨረሻው ምን ሊሆን እንደሚችል አላቅም አብሮ ከመኖር በዘለለ ማለት ነው እንደዚህ አይነት ነገሮች አጋጥመውናል ለማንኛውም ግን ባካችሁ ደስ ይለናል አብሮ ስሜቱን ለመጋራት ያለው የደረሳችሁበትን ነገር እንድታሳውቁ ነው በእናገር ብቻ ደስ እንዲለን ያንድ ወጣትን ተሞክሮ ባነሳ በጣም ደስ ይለኛል አቢ እሺ ምናልባት በቅርበት ያለውን ነገር ታሳውቀናለች የዛሬ ሳምንት ሽማግሌ ሊላክ ነው የሚል ነገር ነበር ከ15 ቀን በኋላ ይመስለኛል ሽማግሌ ሊላክ ነው እንደዚህ ደረጃ ላይ ጥሩ ግንኙነት ቤተሰቦች የተቀበለውታል ሽማግሌ ሊልክ ነው መጨረሻ ላይ ትንሽ ክፍተቶች ተፈጠሩና ያንንም ሞመንት ያንንም አጋጣሚ ሁሉ ስታጋራን የነበረች ወጣት ነበርች አሁን እሷ ደስ ይላል በቃ ማለት ለእንደዚህ ነገሮች እሷም ከኛ ጋር እኛም ከሷ ጋር አብረን ያረግናቸው የተወሰኑ አስተዋጽኦዎች አሉ ብለን እናስባለን ስለዚህ ጭንቅላት መቀረፍ ይሄ አስተሳሰብ አሌክሳንት ያልከው የሚቀረፈው በምን መሰለ ሬዲዮ ላይ ሰው መተዋወቅ ዴቲንግ ማድረግ ወንዳተ ሴቷም ደግሞ ወንዱም ደግሞ ሴታቶ በቃ አማራጫተ የተፈላለከ የተገናኘ ነው የሚመስላቸው እኛ ግን ለብዙዎቹ አስተሳሰባችን ኢትዮጵያ ውስጥ ያሉት ማህበረሰቡ የሚያወርሰን ጥሩ ነገሮችን መጠበቅ አለብን ኦፍ ኮርስ ግን እንደዚህ ደግሞ በራስ መተማመንን የሚሸረሽሩ ነገሮች መቀነስ አለብን የሁለተኛ ዓመታችን በዓል ላይ ባልና ሚስቶቹ የተጋቡትን አሳይተናል እኮ ማንንም መንገድ ላይ ሄዶ የሚለክፋት በጣም ቆንጆ ሴት ነበረች የመጣችው ማንንም ወንድ እንደፈለገ በጣም ሴቶች የሚወዱት ወንድ ነው ያማረ ወንድ ነው ሲመጣ የነበረው ምን ነግረህ ማለት በራስ መተማመናቸው ነው በጣም ደስ የሚል ጥንዶች ነበሩ ሌሎቻችሁም እኛ ጋር የፍቅር ቀጠሮ ላይ በተለይ የሚመጡ ሰዎች ይታወቃል ቤተሰብ ከሆናችሁ 2 አመት ሙሉ ያቃሉ አቶ ማንንም የሚመጣ የለም እንደዚህ ጥሩ ሰው ፍለጋ ትክክለኛ ሰው ፍለጋ ብቻ ነው የሚመጣው በማጣት በመናምንማ ሰፈር ውስጥም መንገድ ላይም ስትሄድ እኮ ብዙ ሰው ልታገኝ ይችላል የለበንም ይሞላል ሰው ግን መታገኘው በእኛ ፕሮግራም እምነት ሲኖራቸው ነው የሚመጡትና ሬዲዮ ላይ ተገናኘው ብሎ ማውራቱን እንደ ፌስቡክ ላይ ያገኘው ብሎ እንደማውራት ኮርታችሁበት ብታወሩበት ለራሳችሁ ጥሩ ነው ብለን እናስባለን ይሄን ያልነው የተወሰኑት እንደዚህ ስላጋጠሙ ነው እንጂ ብዙዎቹም ደግሞ ደስ የሚሉትም የሚናገሩ እንግዶች የሚሆኑ መጽሔት ላይ አውጡን ሁላ የሚሉም አሉ ያው እነሱ እንዳሉ በብርካም ሳታክሲም እኮ ከዚች እዚች ሄደ ታወቀ ብዙ ስለዛ ሰው ምንም ሳታክ ምንም ሳትጠራ አጠገብ ስለተቀመጠ ብቻ ይሄ በተለምዶ መጀናጀን በሚባለው አይነት ሙድ ታወቀ እንደዛ አይነት ነገሮችም ያጋጥማሉ ለማንኛውም ግን በተቃራኒው ደግሞ የፍቅር ቀጠሮ ፕሮግራም ላይ እንደዚህ አይነት አላማ መተው የሚፈልጉትን ሰዎች ሳይገኙ ቀርተው ወይንም ደግሞ በሳቱ ሳይስተናገዱ የሚቀሩ አንዳንድ ግለሰቦች አሉ የነሱም እንግዲህ ወደ እነዚህ መስመር የሚመጣባቸው አጋጣሚዎች እንዳሉ ነው የምናስበው ለማንኛውም ግን የኢንዶኔዥያ ጉዳይ ለዚህ ነገር መንደርደሪያ ሆኖናል እኛ ሀገርም ብዙ አውርተናል በፌስቡክ የሚተዋወቁ አሉ እንደዚህ አይነት ነገሮችም ያጋጠማቸው ግለሰቦች አሉ በፍቅር ቀጠሮም ደግሞ እንደዚህም ተዋውቀው ለዚህ ይበቁ አሉ ደግሞ ልዩነቶችም ተፈጥሮባቸው የተለያዩ አሉ ለማንኛውም ግን በዜናው መንሻነት ያነሳነው አድማጮች አስተያየት እየሰጡ ይመስለኛል ሁላችሁንም ከልብ እናመሰግናለን ስልክ ቁጥሮቻቸውን የተወሰኑትን እንጥራ 096594 መጨረሻው 69 0918 መጨረሻው 80 የፍቅር ቀጠሮች በጣም ደስ ብሎናል በመታቀርቧቸው መረጃዎች የሚሉ 0962 11 መጨረሻው 96 እንዴት ናችሁ የፍቅር ቀጠሮች ይበልጥ የብልት ማሳደጊያ መድኃኒቱን ስሙን ብትነግሩን የሚል ቴክስት መጥቷል 091982 መጨረሻው 69 የፍቅር ቀጠሮች እንዴት ናችሁ ታምራላችሁ ወዳችኋለሁ መስፍን ነኝ ከልደታ 09130998 በጣም ደስ ትላላችሁ 0921 67 መጨረሻው 77 እንዴት ናችሁ አብይና አሌክስ አንድ በሉኝ ባካችሁ ወዳችኋለሁ አንድ በሉኝ ያለው በምን እንደሆነ በደንብ አልገለጸንም 0933 53 መጨረሻው 62 የሹገር ማሚ እንድታስተዋውቁኝ ፕሮግራም ብታስተዋውቁ ያበላሽዋል ፕሮግራማችሁን የሚል አስተያየት ብሏል 0966 06 መጨረሻው 21 በስራት ኤፍኤም ፕሮግራማችሁን ሰምቼው አላቅም ዛሬ ግን ሰምቼው በጣም ደስ ብሎኛል ከዚህ በኋላ ደንበኛችሁ ሆናለሁ 0911 94 መጨረሻው 69 የፍቅር ቀጠሮ አቅራቢዎች ቤቲ በተለይ በደንብ አልተነበበም ግን እናመሰግናለን ሁላችሁም ስልኮቻችሁን ያልጠራችሁ ወደ በኋላ ላይ ለመጥራት እንሞክራለን ከልብ እናመሰግናለን የሹገር ማም ጉዳይ አሁንም እንደዚህ አስተያየት ብትሰጡበት ደስ ይለናል የህብረተሰቡን አመለካከት ማወቅም በዚህ አጋጣሚ ጥሩ ነው ብለን አስባለን ተፈላላጊዎችን የምናገናኝበት ሰዓቶች አሉ አንድ ተፈላላጊ እና
እንናገርና አየር ላይ ከዛ በኋላ ካስተዋወቅናቸው ጉዳዮች ውስጥ በተለይ ወንዶችን እቀርባለሁ 2 ወር ባልሞላ ጊዜ ውስጥ እርቃቸዋለሁ በፍቅር ከቀረብኳቸው በኋላ ያስጠሉኛል ምን ይሻለኛል ብላ ሐሳቡን የሰጠችን የፍቅር ቀጠሮ አድማጫችን እሷን እናስደምጥና የተለያዩ ሐሳቦችን እናነሳለን። መጀመሪያ ግን አንድ ተፈላላጊ እናስተዋውቅ። መልካም። በስፔሻል በደንብ በሚመጡት በተለያዩ ጉዳዮች ላይ ብዙ ወረፋዎችን ጠብቀው የሚመጡ እንዳሉ ሆነው እነሱም ደግሞ የሚፈልጉትን በየትኛው መንገድ ቢቀርብላቸው የሚለውን ጥያቄ በጠየቅናቸው መሰረት ነው ይሄንን የምናስተናግደው። ኮዱ ቢ ይባላል። የዛሬ ተፈላላጊ እድሜው 35 ነው። ቁመቱ 1 ሜትር ከ85 ነው። ረጅም ነኝ ብሏል። እምነቱ ደግሞ ፕሮቴስታንት ነው። በትምህርት ደረጃ የማስተርስ ዲግሪ አለኝ። በተጨማሪ ቤት አለኝ። በቂ ነገሮች አሉኝ በህይወቴ ላይና ብዙ ጊዜ ፕሮግራማችሁን ሰማለሁ። ነገር ግን ከብዙ ህይወት በኋላ ለራሴ መሆን ፈልጋለሁ። ትክክለኛ የትዳር አጋር በፍቅር ቀጠሮ እንድታስተዋውቁኝ ፈልጋለሁ ያለን ሰው አለ። እድሜው 35 ነው ብለናል። ሁሉም ነገር የተሟላለት ነው። ይሄን እምነቱን ፕሮቴስታንት ነው። የሚፈልጋት ግለሰብ ደግሞ እድሜዋ ከ27 እስከ 32 ነው ያለው። ከለር ችግር የለብኝም ማንኛውም መሆን ትችላለች ብሏል። ከኔ ጋር ተመጣጣኝ የሆነ ቁመት ቢኖራት ደስ ይለኛል ብሏል። በተጨማሪ ደግሞ በጣም ትልቅ አጽንኦት መስጠት የምፈልገው ባህሪ ላይ ነው። ጥሩ ባህሪ ያላት የፕሮቴስታንት እምነት ተከታይ እድሜዋ ከ27 እስከ 32 ያለች ስራም ያላት ቢሆን ጥሩ ነው። ራሷ ባይኖራትም ችግር የለውም። ነገር ግን ቆንጆም ብትሆን ደስ ይለኛል የሚል የራሱን ሀሳብ ሰጥቶናል። ቢን ኮድ ማግኘት የሚፈልጉ ሰዎች አሁን 8605 ላይ ዋይኬን በማስቀደም ቢ ኮድ እያላችሁ እንፈልገዋለን በማለት ቴክስት መላክ ብቻ ነው። ዋይኬን በማስቀደም 8605 ላይ ሴቶች የፕሮቴስታንት እምነት ተከታይ እድሜያችሁ ከ27 እስከ 35 የሆነ ነው እነዚህ መላክ የምትችሉት። በኋላ ላይ ደግሞ ስንመለስ ከስዊዘርላንድ አንድ ሰው እንደዚሁ እናስተዋውቃቸዋለን። ሴት ናት እሷም። በተጨማሪ ደግሞ ሌሎች መደበኛ እናስተዋውቃቸው ሁሉንም እምነት ተከታዮች ሰዓታቸውን ጠብቀው እናገናኛቸዋለን። ሙዚቃ እንሰማለን። ከዛ በኋላ ስንመለስ ደግሞ ቀደም ሲል ያስተዋወቅናቸውን ጉዳዮች አሉ። የብልት የማስረዘም ጉዳዩም ብዙ መወያያ ነገሮች እንደሚፈጠር ተስፋ እናደርጋለን። እሱን እንነግራቸዋለን። የሳምንቱ የፍቅር ታሪክ አለ። ከሀገር ቤትና ከውጭ ተፈላላጊዎች ማገናኘታችን እንቀጥላለን። መልካም ቆይታ ይሆንላችሁ። የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራማችን ይቀጥላል። የተለያዩ አስተያየቶች እየመጡ ነው። 8605 ላይ ዋይኬን በማስቀደም ቀደም ሲል ያስተዋወቅነውን ግለሰብ የፈለጋችሁ ኮድ ቢ በማለት እየላካችሁ ነው። ከልብ እናመሰግናለን። ሁላችሁም ጋር ነገ እንደውልላችሁና ከእሱ ጋር እናገናኛችኋለን። መጀመሪያ የላካችሁት 1-2 አድማጮች መጀመሪያ ትወሰዱና አንዱ በተጠባባቂ አንዱ ደግሞ በመጀመሪያ እንይዛለን። ሁላችሁም ሙከራ እንድታደርጉ እናደርጋለን ማለት ነው። 0985 2035 ዋይኬ የፍቅር ቀጠሮ በጣም ታምራላችሁ። 0987 27 መጨረሻው 90 የገንዘብ ድሃ የጤና ሀብታም አፍቅር የፍቅር የለም ምን ይሻለኛል መፍትሄው ሰይድ ኢብራሂም ከቃሊቲ ብሎ 091276 መጨረሻው 93 የፍቅር ቀጠሮች እንዴት ናችሁ? ሁሌም አድማጫችሁ ነኝ። ብዙ የሬዲዮ ፕሮግራሞች ተከታትያለው አላውቅም። የእናንተ ልዩ ነው አይለያችሁ። 1000 ጊዜ የምወዳችሁ ልጅ ነኝ የሚል ቴክስት ልኮልናል። 0936 70 መጨረሻው 56 ምስራቶች ፕሮግራማቸው አሪፍ ነው ነገር ግን እያሳተፋችሁን አይደለም ብሎ ቴክስት ልኮልናል። 0942 16 መጨረሻው 99 የፍቅር ቀጠሮች የዘንድሮ ፍቅርና 100 ብር አንድ ናቸው ከሰከንድ አያልፉም። አብዲ ከፉሪ እንዴት ነው የ100 ብር የደረሰብን ይመስለው አሳሳቀ። አይ 100 ብር ከሆነ ሁሉም ጋር ነው ሊሆን የሚችለው። አንዳንድ የልጁ መልክ 100 ብር ላይ የለም አይደል ጠፍቷል ድሮ። አይ ፍቅር ግን ትንሽ ይቆያል። 100 ብር እንደውም አይበረክትም እና ያያዘ ነው ያው 100 ብሩን በደንብ ከያዝከው ትይዛለህ። አሁን ገንዘብ ለዛ ነው ደርሶባል ያልኩት ወልክ ነው ገንዘብ ሆኗል። ገንዘብ የሚለው ነገር ያው ጠብቆ ነው እየተነበበ ያለው በብዙዎች ጋር ነው። ስለዚህ ከዛ አንፃር እንግዲህ ፍቅር ነው ከያዝከው ይበረክታል። 100 ብሩም ከተያዘ ይበረክታል ይመስለኛል። ትክክል። አድማጮቻችን በቀጥታ የምናልፈው ቀደም ሲል የተለያዩ ወንዶች ጋር ሄዳለሁ ነገር ግን ማፍቀር
ችልና ወዲያው ደግሞ ያስጠሉኛል የምትለው ሴት የተወሰኑ ሀሳቦችን ትሰጠናለች። በቀጥታ ቆንጂት እሱን ታስደምጠናለች። ከዛ በኋላ እንመለሳለን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።